بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ صالح الفوزان حفظه الله ورعاه في كتابه من أصول عقيدة أهل السنة والجماعة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة: الأصل الرابع ومن أصول أهل السنة والجماعة وجوب طاعة ولاة أمور المسلمين ما لم يأمر بمعصية، فإذا أمروا بمعصية فلا تجوز طاعتهم فيها، وتبقى طاعتهم بالمعروف في غيرها عملا بقوله تعالى: يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم. هذا هو الدرس اليوم بإذن الله عز وجل. ودرسنا السابق أو الماضي يألفوا درساتين الأصل الثالث سستنجون مسارة مرتنا عدم تكفير المسلمين مسلموችን ማክፈር እንደማይቻል إلا بارتكاب ناقض من نواقض الإسلام ከእስልምና ከሚድኑ ነገራቶች አንዱን ሲፈጽም እንጂ ዝም ብሎ የሰው ልጅ ማክፈር ሙስሊሞችን ማክፈር እንደማይቻል የተከለከለ ነገር እንደሆነ ማለት ነው አይተን ነበር ማለት ነው። ዛሬ ደግሞ الأصل الرابع ሊሉ ነው። الأصل مسرتالو الرابع አራተኛው መሰረታሉ الأصل مسرت الرابع አራተኛው መሰረታሉ እንግዲህ من أصول أهل السنة والجماعة كأهل السنة والجماعة እምነት መሰረቶች ውስጥ ማነው አራተኛው መሰረት ومن أصول ከመሰረቶች ጭምርት ነው أهل السنة والجماعة كأهل السنة والجماعة ማለት ነው ከእምነታቸው መሰረቶች ይመደባሉ ሊሉን ነው። أصل الرابع አራተኛው ማለት ነው መሰረት ከዓቂዳቸው ከእምነታቸው መሰረት ውስጥ ማነው አራተኛው መሰረት ማለት ነው وجوب طاعة ولاة أمور المسلمين ما لم يأمروا بمعصية ይላል። አራተኛው መሰረት ምንድነው? ከአህሉ ሱና ወልጀማዓ ከዓቂዳቸው መሰረት ውስጥ አንዱ وجوب ዋጅብ እንደሆነ ግዴታ እንደሆነ የሚናገር የሆነ ርዕስ ነው። وجوب طاعة መታዘዙ ግዴታ እንደሆነ طاعة ማለት መታዘዙ ግዴታ እንደሆነ የሚናገር የሆነ ርዕስ ነው። ወላቲ መሪዎችን ማለት ነው ወይም ደግሞ የተሾሙ የሆኑ አካላቶችን ኡሙሪ ነገራቶችን የተሾሙ የሆኑ አካላቶችን አልሙስሊሚን የሙስሊሞችን ጉዳይና የሙስሊሞችን ነገራቶች የተሾሙ የሆኑ አካላቶችን መታዘዙ መሪዎችን መታዘዝ ዋጅብና ግዴታ እንደሆነ የሚናገር የሆነ ርዕስ ነው አሉ። ما لم يأمروا እስካላዘዙ ድረስ አሉ ቢመዕሲየቲን በወንጀል ማለት ነው። በወንጀል እስካላዘዙ ድረስ ማለት ነው የሙስሊሞችን ጉዳይ የተሾሙ የሆኑ አካላቶችን መታዘዝ ዋጅብና ግዴታ ነው አሉ። ስለዚህ ይሄ አራተኛው መሰረታቸው ይሄ ነው። وجوب طاعة ولاة الأمور መታዘዙ ዋጅብ እንደሆነ የሚናገረው ርዕስ ነው። ምኖችን ولاة الأمور ውላት ማለት የተሾሙ ማለት ነው። ወኒ ኡሙር ነገራቶችን የተሾሙ ነገራቶችን የያዙ አልሙስሊሚን የሙስሊሞችን ጉዳይ የሙስሊሞችን ነገር ያኒ ሁሉን ነገር የሰላማቸውን ጉዳይ የገንዘባቸውን ጉዳይ የዲናቸውን ጉዳይ በተመለከተ የተሾሙና ወደ እነሱ የተጠጋ ሐላፍትና የተሰጣቸውን ሰዎች እነሱን መታዘዝ ግዴታ እንደሆነ ባጭሩ መሪዎችን መታዘዝ ማለት ነው። ማለም ያእምሩ እስካላዘዙ ድረስ ማለት ነው ቢመዕሲየቲን በወንጀል እስካላዘዙ ድረስ መታዘዙ ዋጅብና ግዴታ እንደሆነ የሚናገር የሆነ ርዕስ ነው አሉ። ومن أصول أهل السنة والجماعة ومن أصول كما سرتوش كو ጭምርት ነው أهل السنة كأهل السنة ማለት ነው كأهل السنة ከእምነታቸው መሰረት ይመደባል። والجماعة በሐቅ ላይ አንድ ኮኑና ከተሰባሰቡት ኮኑት ማለት ነው ቡድኖች ከነሱ ከዓቂዳ መሰረት ከእምነት መሰረት يعني ከእምነታቸው መሰረት ይመደባል አሉ። ምኑ وجوب يعني ማለት ነው ግዴታ መሆኑ ጧዓቲ መታዘዙ ግዴታ እንደሆነ يعني ግዴታ መሆኑ ወላቲ ሹሞችን ወይም ደግሞ መንግስቶችን ኡሙሪ ሙስሊሚን ኡሙሪ ነገራቶችን ማነው አልሙስሊሚን የሙስሊሞችን ጉዳይና የሙስሊሞችን ነገራቶች በተመለከተ ሙስሊሞችን በተመለከተ ሐላፍትና ወስደው ማለት ነው ስልጣን ላይ ያሉ መሪዎችን ማለት ነው መታዘዝ ዋጅብ ነው። ይሄ ግዴታ ነው ማለት ነው። ማለም ያእምሩ እስካላዘዙ ድረስ ቢመዕሲየቲን በወንጀል እስካላዘዙ ድረስ ማለት ነው። በወንጀል ካዘዙሳ يعني ወደፊት ይመጣልናልና ማለም ያእምሩ ቢመዕሲየ በወንጀል እስካላዘዙን ድረስ يعني ማለት ነው በመልካም ነገር እስካዘዙ ድረስ በጥሩ ነገር በኸይር ነገር እስካዘዙ ድረስ መታዘዙ ዋጅብ ነው ማለት ነው። ማንን መሪዎችን የሙስሊሞችን መሪዎች ማለት ነው መንግስታቶችን ማለት ነው ሙስሊም የሆኑትን ማለት ነው። ኸይራን
ይሄ ማኑ አስል መሰረት ነው يعني አስል መሰረት ነው عند اهل السنه والجماعه ያለ የሆነ ትልቅ መሰረት ነው وجوب طاعه ولاة امور المسلمين የሙስሊሞችን ጉዳይ መታዘዝ ዋጅብና ግዴታ የሆነ ነገር ነው አሉን ማለት ነው خيرا ይሄ ማለት ትልቅ የሆነ መሰረት ነው يعني اهل السنه والجماعه የሚለዩበት የሆነ ታላቅ የሆነ መሰረት ነው يعني በአህሉ ሱና እና በቢድዓ አንጃዎች መካከል يعني الفارق የሚለያይ የሆነ ወይም ደግሞ የልዩነት ነጥብ ሆኖ ይነሳል ይሄ ማለት ነው مثلا الاخوان المسلمون ተብሎ የሚጠሩት የጥመት አንጃዎችን ብንመለከታቸው እነሱ في باب ولاة امور المسلمين የሙስሊሞችን ጉዳይ የተሾሙ መሪዎችን በተመለከተ عندهم تعنتات ብዙ ማለት ነው መድረቅረቅና ብዙ ጧዕና አለባቸው يعني ማለት ነው لذلك ውጭም ላይ ያሉት እኛ ሀገርም ላይ ያሉት ማለት ነው እخوንጂዩን እነሱ ማለት ነው በሙስሊሙ መሪዎች ላይ አመጾ በመውጣት መሰለን አሁን ለምሳሌ የሳዑዲ መንግስት በተመለከተ በጣም ከባድ የሆነ ማለት ነው ርብርብ አለባቸው በጣም ያይማኑ ይዘሉታል እንደዚህ ያደረገ እያሉ ያወራሉ ይሄ አደብ አይደለም ስነ ስርዓት አይደለም ያኒ ማለት ነው ከተቻለ ዱዓ ማድረግ ነው አላህ እንዲያስተካክላቸው ዱዓ ማድረግ ነው እንጂ የሚቻለው ውጭ ላይ በሚንበርና ወንበር ላይ ቁጭ ብሎ የመሪዎችን የሙስሊም መሪዎችን ጉዳይ ማንሳት ይሄ ከባድ የሆነ ነገር ነው عند اهل السنه والجماعه አይቻልም ሲጀመር በማሞገስም ሆነ በመሳደብም በመተቸትም ሆነ እነሱን ማንሳት አይቻልም ስለዚህ ምን አሉ አሁንም ታዳ وجوب طاعه ولاة امور المسلمين ما لم يأمروا بمعصيه فاذا امروا بمعصيه فاذا ግዜ ማለት ነው امروا ያዘዙ ጊዜ ማለት ነው بمعصيه በወንጀል ካዘዙ በወንጀል ማለት ነው የሚያዙ ከሆነ فلا تجوز ፈጽሞ አይፈቀድም አሉ طاعتهم እነሱም መታዘዝ አይፈቀድም فيها በዛች በወንጀሏ ማለት ነው በወንጀሏ ባዘዙን በሆነ ወንጀል በዛች ባለውን ታዘብ መሰለን ሶላት አሰግዱም ወይም ደግሞ ኸመር ተጠጣላችሁ ዝሙት ሃይማኖት መስራት አለባችሁ ኢላ አኺሪህ ይያሉ ማለት ነው አስካሪ መጠጣት አለባችሁ ብሎ ቢናገሩ በዚህ ባዟን ታዘዝ ማለት ነው ምክንያቱም لا طاعة لمخلوق في معصية الخالق الله تبارك وتعالى ያመፀነ ፍጡራኖችን መታዘዝ አይቻልም እንደዛ ስለሆነ በወንጀል ካዘዙ በዛ ባዘዙበት በሆነ ወንጀል አንታዛቸው ነገር ግን እዚህ ላይ አንድ መስአላ ልንነቃ ይገባል እሱ ምንድነው በወንጀል አዘዙና ያኒ ማለት ነው አሁን ለምሳሌ ኸምር ጠጡ ብለው አዘዙና በዛ ስላዘዙ በሁሉም ጉዳይ በቃ ሙስሊም አንታዘዛቸው ማለት አይችልም በሁሉም ጉዳይ በተለያየ ኸይር ነገር ሲያዙ አንድ የብቻ በወንጀል አዘውናል አንሰማም አይባልም ወይ ደግሞ አምጻችሁ ውጡ አይባልም ይሄም ትልቁ ያኒ በአህሉ ሱናና በኢኽዋኖች ላይ ያለው ልዩነት ነው الإخوان المسلمون የሚባሉት አንድ ሰተት ማለት ነው ከሽርክ ውጭ ያለች የሆነችን ወንጀል ሲያው ከመሪዎች ላይ በጣም ያካብሩታል ማለት ነው አካብደው ሰዎች እንዲወጡ በቃ በሌላው ነገር በሚያዘው በመልካም ነገር ትእዛዝ ራሱ እንዳይታዘዙ ያደርጋሉ እንደዛ አይደለም በወንጀል ሲያዘን ነው በወንጀሉታ እንታዘዝም ነገር ግን ከዛ ውጭ ባለው በኸይሩ ነገርሳ በዘማን ታዛለን ምናሉ ሸኺው ቀጥለው ወተብቃ ተቀራለች ጧዓቱሁም እነሱን መሪዎችን መታዘዝ እኮ ተቀራለች ቢልማዕሩፍ በመልካሙ ነገር መታዘዙ ይቀራል አሁንም በወንጀል አዘዙ ብለን ሙሉ በሙሉ በቃ እንታዘዝም አንልም በመልካም ሲያዙን ታዛቸዋለን ስለዚህ ወተብቃ ተቀራለች ጧዓቱሁም እነሱ መታዘዝ እኮ ተቀራለች ቢልማዕሩፍ በመልካም ነገር መታዘዝ የቀረ ይሆናል ግዴታ ይሆናል ማለት ነው في غيرها በሌላዋ ማለት ነው في ውስጥ ማለት ነው غيرها በሌላዋ ማለት ነው بمعنى ከወንጀል ውጭ ባለው ሆነው በሌላው በኸይሩ ነገር በጥሩ ነገር ሲያዙ መታዘዙ ግዴታ ነው እንጂ አንዴ በወንጀል አዟልና አመፀሁታ የሚባል ነገር የለም ማለት ነው ይሄን ደግሞ ምንለው አመለን ለመስራት ሲባል ነው بقوله تعالى በሚለው በአላሁ ተባረከ ወተዓላ ቃል ለመስራት ሲባል ነው አላሁ ተባረከ ወተዓላ يعني ማለት ምን ይላል ቁርአን ላይ يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم ይላል يا أيها الذين آمنوا أن أنت يمناችሁ ሰዎች ይላል الله تبارك وتعالى እና አብዱላህ ኢብኑ አባስ እንደሚናገረው يا أيها الذين آمنوا የሚል ቁርአን ላይ ካገኛችሁ ጆሮአችሁን ሰጥታችሁ አዳምጡ ይላል ምክንያቱም الله تبارك وتعالى እየተጠራ ያለው ማን ነው ያመኑትን ሰዎች ነው እስልምና ውስጥ የገቡትን ሰዎች ስለሆነ ያኒ ከዛ በኋላ ከጥሪው በኋላ ወይ አምር ነው የሚመጣው ወይ ደግሞ ክልከላ ነው የሚመጣው አምር ከሆነ አምሩን እንፈጽማለን ክልከላ ከሆነ ደግሞ ማነው እንከለከላለን ማለት ነው ናም ስለዚህ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ያለ ከዛ ምን አለ ቀጥሎ አዘዘን አጢዑ الله ተባረከ ወተዓላ ታዘዙአለ አላህን በብቸኝነት ያኒ ማለት ነው ታዘዙ አላህን ማለት ነው የሚያዘችውን ነገር ፈጽሙ ታዘዙአለ ወአጢዑ ታዘዙ الرسول መልእክተኛውን አለይሂ ሰላቱ ወሰላም ታዘዙአለ አላህ ተባረከ ወተዓላ ከዛ ደግሞ ምን አለ ወኡሊ الامر منكم ወኡሊ ባልተቤቶችን ማለት ነው ታዘዙ አልአምሪ የስልጣንና
ስልጣን ባልተቤቶችን ማለት ነው። አምር ማለት ስልጣን ማለት ነው። የጉዳይ ባልተቤቶችን የስልጣን ባልተቤቶችን እኮ ታዘዙ ሚንኩም ከናንተ ከሙስሊሞች የሆኑ ሙስሊም የሆኑ መሆን አለባቸው። ከሙስሊሞች ውስጥ ማለት ነው የባለስልጣኖችና የስልጣን ማለት ነው የሙስሊሞችን ጉዳይ የተሾሙ አካላቶችን ስሟቸው ታዘዟቸው ብሎ አላሁ ተባረከ ወተዓላ አዘዘ። ስለዚህ ጧዓቱ ውላት ኡሙር ሙስሊሚን የሙስሊሞችን ጉዳይ የተሾሙ ሰዎችን መታዘዝ ግዴታ ነው ያሉት ከዚህ አንፃር ነው ማለት ነው። ምክንያቱም አላሁ ተባረከ ወተዓላ ያኒ ከሱ ትእዛዝ ጋር ነው ያቆራኘው ከመልእክተኛው አለይሂ ሰላቱ ወሰላም ትእዛዝ ጋር ነው ያቆራኘው። አጢዑላህ ወአጢዑ ረሱለ ወኡሊል አምሪ ሚንኩም ያኒ አላህን ታዘዙ መልእክተኛውንም ታዘዙ ከዛም ደግሞ ወኡሊል አምር አይ ያኒ ማለት ነው የስልጣን ባልተቤቶችን ማለት ነው። ኡሊል አምር ኡሊ ማለት አይ ሷሂብ ማለት ነው። ሷሂቡል አምር صاحب الامر የስልጣን ባልተቤቶችን ማለት ነው። ሚንኩም ከናንተ ስልጣን የተሰጣቸውን ሰዎች ታዘዟቸው ብሎ አላሁ ተባረከ ወተዓላ ስላዘዘ ስለዚህ ያኔ ማለት ነው ግዴታ ነው ብለን እንላለን ማለት ነው። خيرا وقول النبي صلى الله عليه وعلى اله وسلم ملكتني عليه الصلاه والسلام من قالوا قتلوا وقول النبي صلى الله عليه وسلم እንደዚህ ሆኖ عملا بقول النبي صلى الله عليه وسلم ማለት ነው። عملا ለመስራት ሲባል ነው بقول النبي عليه الصلاه والسلام በመልእክተኛው صلى الله عليه وسلم ንግግር ለመስራት ሲባል ነው ይሄን ያልነው። ደግሞ ሁለተኛም ምን ብለዋል መልእክተኛው عليه الصلاه والسلام يعني اوصيكم بتقوى الله والسمع والطاعه وان تامر عليكم عبد حبشي ብለዋል። اوصيكم አደራላችኋለሁ አሉ መልእክተኛው صلى الله عليه وعلى اله وسلم بتقوى الله يعني الله سبحانه وتعالى بمفرات أدرالاتشوهالهم بتقوى الله تبارك وتعالى بمفرات أدرالاتشوهالهم والسمع بمسمات من دزيه أدرالاتشوهالهم والسمع مالت بمسمات أدرالاتشوهالهم والسمع والطاعة الله تبارك وتعالى بمسمات إنها بمتاز مالتر أدرالاتشوهالهم يالنو በያሉ ነው መልእክተኛው አለይሂ ሰላቱ ወሰለም። ወሰምዒ ማለት ስልጣን የተሾሙ ሰዎችን በመስማት ወጧዓቲ በመታዘዝ ማለት ነው። ወኢን ተአመረ ቢሹም እንኳን አለይኩም በእናንተ ላይ አብዱን ባሪያ እንኳን ቢሾምባችሁ ያኒ ማኑ መስማትና መታዘዝ ግዴታ አለባችሁ ብለው መልእክተኛው አለይሂ ሰላቱ ወሰለም ስለተናገሩ በዚህ ሐዲስ ያኒ ለመስራት ሲባልና በአላሁ ተባረከ ወተዓላ አንቀጽ ለመስራት ሲባል አህሉ ሱና ወል ጀማዓዎች ማለት ነው ዋጅብ ነው ብለው ይናገራሉ ማለት ነው። ወየረውነ ይመለከታሉ ማለት ነው ማን አህሉ ሱና ወል ጀማዓዎች أن معصية الأميري أن معصية مامزكو الأميري منقستاتوچن مامز ونمو مريوچن مامز المسلمي مسلمي هونن مري مامز مالتنو أن معصية مامزكو الأميري مرين مالتنو مامز المسلمي مسلمي هونن مري مامزكو معصية مامز نو بلو يعني يملكتالو معصية مامز نو للرسول عليه الصلاة والسلام ለመልእክተኛው አለይሂ ሰላቱ ወሰላም ማመጽ ነው። በማዕና መልእክተኛውን አለይሂ ሰላቱ ወሰላምን ማመጽ ነው ብለው ይመለከቱታል ያምኑበታል ማለት ነው። አንድ የሙስሊምን መሪ ማመጽ ከአንሁ መልእክተኛው አለይሂ ሰላቱ ወሰላምን እንደማመጽ አድርገው ይቆጥሩታል። ይህንም የምንለው አመለን ለመስራት ሲባል ነው። በቀውሊሂ ሰለላሁ ዐለይሂ ወዐለ ወሰለም በመልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ንግግር ማነው ለመስራት ሲባል ነው። ምን ብለዋል መልእክተኛው አለይሂ ሰላቱ ወሰላም من يطع الأمير فقد أطاعني ومن عصى الأمير فقد عصاني بلوال من أكل يطيع يتعززي هنا أكل الأمير من قستنون مرين يتعززي هنا أكل الملكتين صلى الله عليه وعلى وسلم من أكل يطيع يعني يتعززي هنا أكل الأمير أمير يتعززي هنا أكل بما أنا مرتنو يسلطان بالتبيت يتعززي هنا أكل يمسلم مري يتعززي هنا أكل فقد بأرقتم أطاعني أن ينتهزوا ينالوا أن ينتهزوا مرين كتهزز أن ينتهزوا ينالوا ومن أكل عصا يمسي هناك الأمير مرين دم يمسي هناك بمرين لا يمسوا يوتا أشافر بريوتا هناك فقد عصاني فقد بأرقتم عصاني أن ينو برقتم يمسوا بلو ملكتين عليه الصلاة والسلام سلطناقروا بزيها رسالة مسألة سيروا أهل السنة والجماعة من قالوا عند منقصر مامز كأنه معصية للنبي صلى الله عليه وعلى وسلم قالوا لما ركتنوا عليه الصلاة والسلام عند مامز ما ركتنوا يعني تزاجون عند متأسنا عند مامز يقول أرتال مارتنا
ከዛም ደግሞ አሁን ማለት ነው የሙስሊም መሪዎችም ጋራ የተያያዘ የሆነ መስአላ የሚነሳ አለ። ቀጥለው ምን አሉ? ወየረውነ ሰላተ ኸልፈሁም ወልጂሃደ መዐሁም ወዱዓ ለሁም አሉ። ወየረውነ ይመለከታሉ ያምናሉ ማለት ነው። ይመለከታሉ ሲባል ያምናሉ አህሉ ሱና ወልጀማዓዎች አሰላተ ሶላት መስገድ ማለት ነው። ሶላት ይቻላል፣ ሶላት እኮ ትክክል ነው ብሎ ያምናሉ። ኸልፈሁም ከነሱ በኋላ ቢማዕና ኸልፈል ኡመራ ከሙስሊም መሪዎች በስተኋላ ማለት ነው ሶላት መስገድ ይቻላል ብለው ያምናሉ። ሐታ እንደ ወንጀል እንኳን ቢሰሩ ማለት ነው ሽርክ እስካልሰሩ ድረስ ሌላ ወንጀል እንኳን ቢሰሩ ያኒ ማለት ነው ከነሱ በኋላ ይሰግዳሉ ማለት ነው፣ ወንጀል እንኳን ቢሰሩ ማለት ነው። ስለዚህ ወየረውነ ሶላተ ኸልፈሁም ከነሱ በኋላ ሶላት መስገድ ይቻላል ብለው ይመለከታሉ ያምናሉ እንጂ እንዳንዳንድ የጥመት አንጃዎች ማለት ነው የሆነ ወንጀል ሲሰራ ያኒ ከሱ በኋላ አይሰገድም፣ ከሱ በኋላ እንደዚህ አይተረግም እየተባለ የሚባል ነገር የለም ማለት ነው። ወልጂሃደ ጂሃድ ማድረግም እንደዚህ ነው ማለት ነው። መዐሁም ትግል ማድረግም ከሃዲያኖችን መዋጋት ከመሪዎች ጋራ ነው ብሎ ነው የሚያምኑት። መዐሁም ያኒ መዐ አልዑመራ ከመሪዎች ጋራ ማለት ይፈጸማል ይካሄዳል የሚሉት ብቻ ማለት ነው። መንግስት ሳይኖር መሪ ሳይኖር ጂሃድ የሚባል ነገር የለም ማለት ነው። ዝም ብሎ ጂሃድ ውጣ ምናምን የሚባለው ነገር ይሄ ውድቀት ነው ማለት ነው። የኢኽዋኖች ተህይጅና ማነሳሳት ነው እንጂ የሚሆነው ትክክለኛ የሆነ ጂሃድ አይደለም አሁን ያለው ማለት ነው ኢኽዋኖች የሚያዙበት ጂሃድ። ስለዚህ ወልጂሃዱ መዐሁም ከነሱ ጋር ጂሃድ ማድረግ ወይም ወልጂሃደ መዐሁም ከነሱ ጋር ጂሃድ ማድረግን አለ ያኒ ይከሰታል ያኒ ከነሱ ጋር ጂሃድ የሚካሄደው ብለው ያምናሉ አህሉ ሱና ወልጀማዓዎች። ወዱዓ ዱዓም ያደርጋሉ ለሁም ለነሱ እኮ ዱዓ ያደርጉላቸዋል፣ ለመሪዎች ዱዓ ያደርጋሉ አህሉ ሱና ወልጀማዓ። ይሄ ማለት ነው ከአህሉ ሱና ወልጀማዓ ከዐቂዳቸው መሰረት ነው። አጥር ስለሆነች ክታቢቱ አሳጥሯት ነው እንጂ ይሄ ራሱ ምንድነው እንዳንዳንድ ርዕስ ተይዞ ይመጣል ከፍ ሲል ማለት ነው። እና ዱዓ ለነሱ ዱዓ ይተረጋል። ያኒ ማን اللهم اصلح ولاة امور المسلمين የሙስሊም መሪዎችን ማለት ነው። اللهم اصلح ولاة امورنا ወርዙቅሁም ቢጧነተ الصالحة መልካም የሆነች አማካሪ ጥሩ የሆኑ አማካሪዎች ስጠው አስተካክለው እያሉ ዱዓ አድርገሉ አይመቱ ሱና የሱና መሪዎች ማለት ነው። ስለዚህ ለነሱ ዱዓ ይተረጋል እንጂ ላ عليهم በነሱ ላይ ዱዓ አይተረግም። ተግባባን አይደለ? በእነሱ ላይ ዱዓ አይተረግም። አላህ እንዲያርጋችሁ እያሉ ዱዓ ማድረግ አይቻልም። ስለዚህ ወዱዓ ለሁም ለነሱም ዱዓ ማድረግ ያኒ አላህ እንዲያስተካክላቸው ያኒ ማነው ዱዓ ማድረግን ይሄንም ደግሞ ይመለከታሉ። ቢሰላሂ ያኒ ማነው በጥሩነት ጥሩ እንዲሆኑ አላህ ጥሩ እንዲያደርጋቸው ወልኢስቲቃመቲ እንደዚህ ደግሞ ማለት ነው ቀጥ እንዲሉ ማለት ነው በአኒ በዲናቸው ላይ በእስልምና ላይ ቀጥ ብለው እንዲጸኑ ያኒ ዱዓ አድርጉላቸዋል። اللهم ارزقهم ماذا الاستقامه استقامن ማነው ያኒ ገጠማቸው ስጣቸው እያሉ ዱዓ አድርጋሉ ማለት ነው። ወሙናሰሐተሁም እነሱንም ደግሞ ማለት ነው ያኒ ይመከራሉ ማለት ነው። ወሙናሰሐተህም እነሱንም ይመከራሉ ምክር ይሰጣሉ ማለት ነው። ያኒ የሆነ ኸጥአ ሲኖር በሲር ማለት ነው። ምክር የሚሰጠው ደግሞ መንበር ላይ ህዝብ ላይ ሳይሆን በውስጥ ማነው በሜሴጅ ነገር በምናምን ነገር እንደዚህ ይጻፍለታል። ወይም ደግሞ ወደሱ ቅርብ የሆነውን ሰው ይሄደን እንደ እየሰራ ነው ይሄን ነገር እንደዚህ እንዲያስተካክል ነገረው ተብሎ ይነገራል እንጂ ሚንበር ላይ ተወጥቶ ማለት ነው ለከሌኩ የሚባለው መንግስት እንዲህ እየሰራ ነው እየተባለ ማውራት ይሄ ማለት ነው ከአማመል መላ ከህዝብ ፊት ለፊት እንደዛ ማድረግ አይቻልም። ይሄ ኢኽዋኖች ናቸው የሚያደርጉት። እነሱ ሚንበር ላይ ይወጡና ጁምዓ ኹጥባ ላይ ስለ መንግስት ዱዓ ያደርጋሉ። ይሄ የሚባለው መንግስት ከሌከ የሚባለው መንግስት ያኒ እንደዚህ ሰርቷል ሊማዛ ተስቢሩና አላ ሃኡላ ظلم اخرجوا ይላሉ። ውጡ እንዴት ለምን ታገሳላችሁ እንደዚህ ይሰሩ ስለዚህ ውጡ እያሉ ይናገራሉ። ይሄ አህሉ ሱና ወልጀማዓ መንገድ አይደለም ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም ምንድነው ያሉት? فاسمع وعطي وان ضرب ظهرك ويعني واخذ مالك አሉ። ቢማዕና ማነው ለመንግስትህ ስማ ታዘዝ ለመሪህ ታዘዝ ብለዋል። ጀርባህን እንኳን እየቀጠቀጠ ገንዘብህን ቢወስድብህ ያኒ ማነው ገንዘብህን ቢወስድብህም ጀርባህንም ቢመታህም وان ضرب ظهرك واخذ مالك ገንዘብህንም ቢወስድብህ ቀምቶ ወከዳሊከ ጀርባውን ማነው ሰውየው ቢመታው እንኳን እሺ ብሎ መታዘዝ ነው አለበት። ስለዚህ ያኒ ማነው ወላተ ኡሙር المسلمين የሙስሊም መሪዎችን መታዘዝ ይሄ አስል من اصول اهل السنه والجماعه ነው ብለን እንላለን ማለት ነው። الأصل الخامس أمستنيو مسرتالو الأصل مسرتو الخامس أمستنيو مسرت تحريم الخروج تحريم حرام اندهن يمناغرنو الخروج موطاتنا أمصو موطات معناتنو حرام اندهن يمناغر هنا رأسنو معناتنو على لاي معناتنو ولاتي بمنግስቶች ላይ ኡሙር المسلمين የሙስሊሞችን ጉዳይና የሙስሊም ነገራቶችን ወይም የሙስሊሞችን ጉዳይ በተሾሙ በሆኑ መንግስቶችና መሪዎች ላይ አምጾ መውጣት حرام እንደሆነ የሚናገር ሆነ መሰረት ነው አሉ። ኢዳ ጊዜ ማለት ነው ኢርተከቡ የፈጸሙ ጊዜ ማለት ነው በሚፈጽሙበት ሰዓትና በሚሰሩበት ሰዓት አምጾ መውጣት حرام እንደሆነ
ሙኻለፈተን የሆነን ሙኻለፋ ማለት ነው። ሙኻለፈተን ማለት ኢዘ እርተከቡ ሙኻለፈተን ያኒ ማለት ነው እስልምናን ወይም ደግሞ ዲንን የሚጋጭ የሆነ ነገር ሲፈጽሙና ሲሰሩ አምጾ መውጣት ሐራም እንደሆነ የሚናገር የሆነ ርዕስ ነው አሉ። ዱነ በታች የሆነን አልኩፍሪ ከክህደት በታች የሆነን ከክህደት ያነሰ የሆነን ወንጀል ሌላ ወንጀል አሁን ለምሳሌ ከባኢር ወንጀል ወይ ዝሙት ሊሆን ይችላል ወይም ኸመር መጠጣት ሊሆን ይችላል የተለየ ነገር ሊሰሩ ይችላሉ። እንደዚህ አይነት ነገር ሲያደርጉ ያኒ ማለት ነው ይሄን ነገር ሲሰሩ እስልምና የሚጠላውን ነገር ሲፈጽሙ አምጾ መውጣት ሐራም ነው በእነሱ ላይ መታዘዝ ግዴታ እንደሆነ የሚናገር የሆነ ርዕስ ነው። ይሄ ታላቅ የሆነ ርዕስ ነው። ምክንያቱም ይሄም አሁንም በብዛት ማን ኢኽዋኖች ናቸው ይሄን በተመለከተ ችግር ያለባቸው እነሱ ናቸው። እነ ሙዕተዚላም እነሱ ይመጣሉ ወደፊት ላይ እነሱ ናቸው ችግር ያለባቸው። የሆነ ወንጀል ይሰራ ማለት ነው ከሽርክ በታች ያለን ሌላ ወንጀል እንኳን ይሰራ ኸምር ሲጠጣ ካዩት ወይም ደግሞ አጅነቢ ከሆነ ሴት ጋር ካዩት አለቀ። ከዛ በኋላ አምጻችሁ ውጡ እንደዚህ አድርጓል እንዲፈቅዷል እንዲህ አድርጓል እያሉ ልክ አምጸው እንዲወጡ ማለት ነው ያደርጋሉ። አሁን የሳዑዲን መንግስት በተመለከተ ብዙ ያወራሉ ማለት ነው ኢኽዋኖች። ደግነቱ አብዛኛው ሰው ማለት ነው ያኒ አላ በመሸይኾች ስር ስለሆነ ብዙ ማለት ነው እኔ አልሰማቸውም እንጂ የሳዑዲ መንግስት በተመለከተ በጣም ብዙ ያወራሉ፣ ይሳደባሉ፣ ይተቻሉ ኢላ አኺሪህ። ይሄ በጣም ጥንቃቄ ያስፈልጋል። አህሉ ሱና ወል ጀማዓ እንደ አይነት መዝሀብና መንገድ የላቸውም። መሪዎችን ያኒ ማን መምከር ከተፈለገ አህል አለው፣ ሰው አለው፣ መንገድ አለው፣ ሸርዓዊ የሆነ መንገድ አለው። አመካከር አያጠፋም አይደለም፣ ሊያጠፉ ይችላሉ። ነገር ግን መንገድ ባነው ስለ ስርዓት ባለው መሆን አለበት እንጂ ሚንበር ላይ የተነሱ ዝም ብሎ ኢትዮጵያ ተቀምጦ ስለ ሳዑዲ መንግስት ቢያወራ ምንም ፋይዳ አይኖረውም፣ ምንም ማድረግ አይችልም። ስለዚህ ሂዱ አይመከር ወይስ እንደውም ያኒ ማኑ ጥላቻ ከማስነሳት የባሱን መፍሰሪያ ስለሚያመጣ እንደዚህ አይነት ነገር ይሄ የሰለፎች መንሃጅ አይደለም። ሲጀመር መታዘዝ ግዴታ ነው፣ መስማት ግዴታ ነው ማለት ነው። ሽርክ እስካልሰሩ ድረስ ኩፍር እስካልሰሩ ድረስ የፈለጉ ሌላ ወንጀል እንኳን ቢሰሩ አሰም ወጣ ግዴታ ነው፣ መስማት መታዘዝ ግዴታ ነው ማለት ነው። ነዓም ሐራም ነው በእነሱ ላይ አምጾ መውጣት ሰይፍ ይዞ መውጣት ብቻ አይደለም፣ በንግግርም አምጾ መውጣት አለ። በንግግር እነሱ መሳደብ፣ መተቸት ሚንበር ላይ በተለያዩ መጃሊሶች ላይ መቀመጫ ላይ ስለ መንግስቱ ስለ ሙስሊም መሪዎች የሚሳደብ ከሆነ ሰውየው የሚተች ከሆነ ከአንሁ ያው አምጾ እንደወጣ ነው የሚቆጠሩ። ስለዚህ ጥንቃቄ ያስፈልጋል። ወሬ ራሱ ማውራት አይቻልም። ወሚን ኡሱሊ አህሊ ሱና ከአህሊ ሱና ወል ጀማዓ ማለት ነው መሰረቶች ውስጥ ነው። ወሚን ኡሱሊ ከመሰረቶች ጭምርት ነው። አህሊ ሱነቲ ከአህሊ ሱና ወል ጀማዓ ከአቂዳቸው ከእምነታቸው መሰረት ይመደባል። ተሕሪሙል ኹሩጅ ተሕሪሙ ሐራም መሆን አልኹሩጂ አምጾ መውጣት ሐራም መሆን ማለት ነው። ሐራም መሆኑ ይሄ ከእምነታቸው መሰረት ነው። አላ ላይ ማለት ነው ወላቲ በመንግስቶች ላይ ኡሙር ለሙስሊሚን የሙስሊሞችን ጉዳይ የሙስሊሞችን ነገራቶች ሐላፍትና ይዘው ስልጣን ላይ በወጡ በሆኑ አካላቶች ላይና በመሪዎች ላይ አምጾ መውጣት ሐራም ነው። ይሄ ከአህሉ ሱና ወል ጀማዓ አቂዳ መሰረት ነው። በዚህ ኻለፈ የሆነ አካል አይ በሙስሊም መሪዎች ላይ ማነው አምጾ መውጣት ይቻላል ካለ ፈኢኑ ያኒ ለይሰ ሚን አህሊ ሱና ይሄ ከአህሉ ሱና ይመደብ ሲጀምር ከቢድዓ አንጃዎች من اهل البدع والاهواء ከቢድዓ ሰዎች ነው የሚመደበው። ምክንያቱም لانه خالف اصلا من اصول اهل السنه والجماعه ከአህል ሱና ወልጀማዓ ከእምነታቸው መሰረት አንዱን መሰረት ስለጣሰ ከነዚህ መሰረቶች ላይ አንዱን የጣሰ የሆነ አካል ከሱና ስለሚወጣ ወደ ቢድዓ ይቀላቀላል ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ሙብተዲዕ ነው የሚሆነው ሰውየው በዚህ ከካለፈ ማለት ነው። እና تحريم الخروج على ولاة امور المسلمين اذا ارتكبوا مخالفه دون الكفر ኢዛ ጊዜ ማለት ነው ኢርተከቡ የፈጸሙ ጊዜ ሙኻለፈተን የሆነች ማን ሙኻለፋና የሆነ ግጭትን ማለት ነው ሸሪዓን የሚነቅፍ የሆነ ሸሪዓን የማይስማማ ነገር ሲፈጽሙ ዱነ በታች የሆነ አልኩፍሪ ከክህደት በታች የሆነ ክህደት ደረጃ ያልደረሰ ከክህደት በታች የሆነ ማለት ነው የሆነ ወንጀል ሲፈጽሙ በዛን ሰዓት ማለት ነው ያኔ ማን ነው አምጾ መውጣትና በእነሱ ላይ ጥሶ መውጣት አምራቸውን ጥሶ መውጣት ሰላማዊ ስል መውጣት ይሄ የተከለከለ እንደሆነ ናም ይሄ ከአህሉ ሱና ወል ጀማዓ ከእምነታቸው መሰረት ይመደባል አሉ። ይሄን ደግሞ ያለው ለምንድን ነው? ለአምሪሂ ሰለላሁ ዐለይሂ ወዐላ ሰለም አሉ ሸኽ ፈውዛን። ይሄን ያለው ደግሞ ዝም ብለን አይደለም አሉ። ለአምሪሂ ሰለላሁ ዐለይሂ ወዐላ ሰለም መልእክተኛው ሰለላሁ ዐለይሂ ወዐላ ሰለም ለማዘዛቸው ነው። ቢጧዓቲሂም እነሱን በመታዘዝ ቢማዕና ማለት ነው የሙስሊም መሪዎችን በመታዘዝ ስላዘዙን ማለት ነው። ፊ ውስጥ ማለት ነው ገይሪ ውጭ ማለት ነው መዕሲየትን ከወንጀል ውጭ ባለው ማለት ነው ከወንጀል ውጭ ባለው በኸይር ነገር በጥሩ ነገር ሲያዙ እነሱን መታዘዝ ግዴታ ስለሆነ ስላዘዙ ማለት ነው። ማለም ይሕሱል እስካልተገኘ ድረስ ቢሂም አው ሚንሁም ከነሱ እስካልተገኘ ድረስ ኩፍሩን በዋህ ኩፍሩን ክህደት ማለት ነው በዋሁን ግልጽ ያለ ፍንትው ያለ የሆነ ክህደት እስካልተገኘ ድረስ ግልጽ ያለ ፍንትው ያለ የሆነ ክህደት ከሰሩ የሚያከፍራቸው
ከእስልምና የሚያስወጣ ግልጽ የሆነ ሽርክ ግልጽ የሆነ ኩፍር ነገር ሲፈጽሙ ከታዩ ነዓም በዚያን ሰዓት ማለት ነው ያኔ ማለት ነው ሌላ መንገድ ይፈለጋል ማለት ነው። ተግባባን አይደለ? በሌላ መንገድ ተፈልጎ ሰውየው እንዲወገድ ይተረጋል። ከስልጣኑ እንዲባረር ይደረጋል እንጂ ያኔ ማለት ነው ከክህደት በታች የሆነ ከክህደት ያነሰ የሆነ ነገር ማለት ነው ያኔ እየፈጸሙ ሌላ ነገር አሁን ለምሳሌ ከባባድ ወንጀሎችን እንኳን ቢፈጽሙ አምጾ ውጣ ማለት ይሄ አህለ ሱና ወልጀማዓ መንገድ አይደለም ነው። ማለም ይحصل منهم ከነሱ እስካልተገኘ ድረስ ኩፍሩን ክህደት በዋሁን ግልጽ ያለ ፍንትው ያለ ማለት ነው። ምንም የማወላዳ የሆነ ፍንትው ያለ ግልጽ ያለ የሆነ ማለት ነው ክህደት እስካልተገኘ ድረስ አምጾ መውጣት አይቻልም። بخلاف المعتزلة بخلاف በተቃራኒ المعتزلة በሙዕተዚላዎች ተቃራኒ ሙዕተዚላ የሚባሉ የሆኑ የጥመት አንጃዎች እነሱ ናቸው። እነዚህ ሙዕተዚላ ማን ናቸው? الذين እነዚያ ሙዕተዚላዎች يجيبون ግዴታ የሚያደርጉ የሆነ ግዴታ ያደርጋሉ الخروج መውጣትን እኮ ግዴታ ነው ይላሉ። አምጾ መውጣት ግዴታ ነው على ላይ ማለት ነው الائمة በሙስሊም መሪዎች ላይ ማለት ነው። በሙስሊም መሪዎች ላይ ማለት ነው አምጾ መውጣት ግዴታ ነው ይላሉ። መቼ إذا ጊዜ ማለት ነው ኢርተከቡ የፈጸሙ ጊዜ ሸይአን የሆነ ነገር ሲፈጽሙ من الكبائر ከተላላቅ ወንጀል የሆነ ነገር ሲፈጽሙ ከከባኢር ማለት ነው ከሹርብ الخمر والزنا والسرقة الى اخره ይህን ነገር ሲያደርጉ አምጾ መውጣት ይቻላል የሚሉት ዋጅብ ነው በል መቻል ብቻ ሳይሆን ዋጅብ ነው ግዴታ ነው ብለው ይላሉ ማለት ነው ሙዕተዚላዎች ማለት ነው። አትባዕ ዋሲል ኢብኑ ዓጣ አልሙዕተዚሊ የዋሲል ኢብኑ ዓጣ ተከታይ ናቸው እነዚህ። ወለው ለም የኩን ባይሆንም እንኳን ኩፍራን ክህደት እንኳን ባይሆን ማለት ነው ወለው ለም የኩን ባይሆንም እንኳን ኩፍራን ክህደት እንኳን ባይሆን የሰራው ነገር ታላላቅ ወንጀል እስከሆነ ድረስ አምጾ መውጣት ይቻላል ይላሉ። ወይዕተቢሩነ ይገነዘቡታል ይረዱታል هذا ይህን ነገር እኮ ይረዱታል ምኑን በሙስሊም መሪዎች ላይ አምጾ መውጣትን ታላላቅ ወንጀል ሲፈጽሙ በሙስሊም መሪዎች ላይ አምጾ መውጣትን ይረዱታል ይገነዘቡታል። من الامر بالمعروف والنهي عن المنكر ብለው ያስቡታል። من الامر ከማዘዝ ይመደባል بالمعروف በመልካምና በጥሩ ነገር ከማዘዝ ይመደባል ይላሉ። በመልካም ነገር ያዘዝን ነው ይላሉ። والنهي ከመከልከል ይመደባል عن المنكر ከመጥፎ ነገር ማለት ነው። መጥፎ ከሆነ ነገርና ከወንጀል መከልከል ነው ይላሉ ማለት ነው። በሙስሊም መሪ ማለት ነው አምጾ እየወጡ ምን ይላሉ ያኒ በኸይር ነገር ያዘዝን መውጣታችን ኸይር ነው አሉ። በመልካም ነገር ማዘዝ ነው ወነህ عن المنكر ከመጥፎ ነገር መከልከል ነው ይላሉ። ሱብሃንአላህ ይሄ እንግዲህ ጅህልናቸው ነው አለማወቃቸው ነው። እነሱ ዘንድ ኡሱል الخمسه የሚል ያኒ እምነታቸው የተመሰረተበት አምስት መሰረቶች አላት። አምስት መሰረቶች ነው እምነታቸው የተመሰረተበት ማለት ነው። የቆመው ዋሲል ኢብኑ ዓጣ እምነቱን ሲመሰረቱ በአምስት መሰረት ነው። ከዛ ውስጥ አልአምር ቢልማዕሩፍ ወነህ عن المنكر ይላሉ። በመልካም ነገር ማዘዝ አለብን ከመጥፎ ነገር መከልከል አለብን ይላሉ። ስያሜው ጥሩ ነው ንግግሩ። ነገር ግን አምር ቢልማዕሩፍ ነህ عن المنكر የሚሉት ማን ነው? አምር ቢልማዕሩፍ ነህ عن المنكر ምንድን ነው? هو الخروج على الائمه በሙስሊም መሪዎች ላይ ታላላቅ ወንጀልን ሲፈጽሙ አምጾ መውጣት ከሽርክ በታችውን ወንጀሎችን ሲፈጽሙ አምጾ መውጣትን ይሄ ነው አምር ቢልማዕሩፍ ነህ عن المنكر ይሉታል ማለት ነው። ራሱ ይሄ መውጣቱ ምንድን ነበር ግን ያኒ ማን ነው ሙንከር ነበር ራሱ ማለት ነው ሙንከር ነበር። ነገር ግን ሙንከሩን ግልብጥ ወጣረጉት ነዑዙ ቢላህ። ይሄ እንግዲህ ዶላላቸውና ጥመታቸው ነው። አንዱ ጥመታቸው ይሄ ነው። خيرا والواقع قالوا الشيخ فوزان تجباجوا أن عمل المعتزلة يمعتزلة وجهكو سرا أن عمل سراكو المعتزلة يمعتزلة وجهكو سرا هذا إيه راسو موتاتشو هذا مالت إيه موتاتشو بمسلم مروج لي أمس موتات هو السكو مالتنو أعظم المنكر نعم أعظم المنكر أعظم بتأم تلقو مالتنو المنكر كمدفو وجلا مدفو كمباروت كونجو وجلا تلقو وانجل هنورو تككل مالتنو ከወንጀሎች ላይ በጣም ከባድ ወንጀል ማለት ይሄ ነው። خروج على الائمه በመሪዎች ላይ አምጾ መውጣት ይሄ ትልቁ ወንጀል ነው። ስለዚህ ምን አሉ ሸኺየው والواقع እንደው ተጨባጩን ስንመለከተው እውነታውን ስንመለከት أن عمل المعتزلة የሙዕተዚላዎች ስራ هذا ይህ ስራቸው በሙስሊም መሪዎች ላይ አምጾ መውጣት هو السكو اعظم المنكر ከሙንከሮችና ከመጥፎች ትልቁ ማለት ነው ሙንከር ነው ብለው ተናገሩ ማለት ነው። ለምን ትልቅ ሙንከር ሆነ ትልቅ ወንጀል ለምን ሆነ? ሊማለ ነገር ነው አሉ የተረተቡ ተከትሎ ለሚመጣው ነገር ሲባል አለይሂ በዛ ላይ ማለት ነው። ሊማ የተረተቡ ማለት ተከትሎ የሚመጣው አለ በመውጣታቸው አስከትሎ ተከትሎ የሚመጣው ነገር ስላለ ነው። አለይሂ በሱ ላይ በመውጣቱ ላይ ማለት ነው ተከትሎ የሚመጣው ነገር ስላለ ነው። ሚን መኻጢራ አደጋዎች ማለት ነው። ሚን መኻጢራ ማለት ያኒ ማለት ነው አደጋ አለ ከባድ አደጋዎች ዐዚማ ሚን መኻጢራ ዐዚመቲን ታላላቅ የሆኑ አደጋዎች ስለሚመጡ ታላላቅ የሆኑ ማለት ነው መከራዎች ስለሚመጡ لذلك ምን እንላለን? ስለዚህ
ለዚህ ሲባል ይህን ተከትሎ በመውጣታቸው ከባባድ የሆነ አደጋ ስለሚመጣ ለዛ ነው ይላሉ ሚመኻጢራ ዐዚመቲን ታላላቅ የሆነው ያኔ ማነው አደጋዎች ስለሚመጡ ነው መሰለና አሁን ለምሳሌ ምን الفوضى ያኔ ማነው ልቅነት ይመጣል ማነው ስድነት ይመጣል ሙስሊም ካለ ያኔ ማነው ሁሉም ስነ ስርዓቱ ይዞ ይኖራል ከለለሳ ግን በሙስሊም መሪዎች አምጾ ከወጡ ያኔ ሁሉም የፈለገውን ይከተላል ማለት ነው የፈለገውን ይሰራል ማንንም ተው የሚለው የለም ፈውዷ ይመጣል ፈውዷ ማለት ልቅነት ማለት ነው ስድነት ይመጣል ሁሉም ወፈሳድ الامر ማለት ነው ወፈሳድ الامر እንደዚህ ጉዳዩ ደግሞ የሙስሊሞች ጉዳይ ይበላሻሻል አንድ ማለት ነው ጉዳይ ስነ ስርዓት ያለው ወይ ደግሞ ስነ ስርዓቱን የጠበቀ የሆነ ጉዳይ አይኖራቸውም واختلاف الكلمه واختلاف ይናገላሉ الكلمه የሙስሊሞች ንግግር አንድነታቸው ይበተናል አንድ ሆነው የያዙት የሆነው ንግግር ቃላቸው ይበተናል خيرا ስለዚህ ለዚህ ሲባል ምን አሉ መውጣቱ ራሱ اعظم المنكر ከወንጀሎቹ ላይ ትልቅ ወንጀል ነው ብለው ተናገሩ ማለት ነው واختلاف الكلمه ቃሎች ማለት ነው ይቀያየራሉ የሙስሊሞች ንግግር ቃላቸው ይቀያየራል وتسلط الاعداء وتسلط እንደዚህ ሆነ ማለት ደግሞ ይሾማሉ የበላይ ይሆናሉ الاعداء ጠላቶች ማለት ነው ይሰለጣሉ ይገቡባቸዋል የሙስሊሞች ጠላት ይሁዳዎች ነሳራዎች ይገቡና ሙስሊሞችን ድባቅ ይመቷቸዋል ማለት ነው ስለዚህ ይሁዳና ነሳራዎች የሙስሊሞችን ድክመት ነው የሚፈልጉት የሆነ ትንሽ በር ካገኙ ይገቡና እርስ በርስ አጣልተው ሙናፊቆች ከሃዳኖች ቻንሳቸውን ይጠቀማሉ ስለዚህ ይሄ ሁላ ስለሚመጣ በሙስሊም መሪዎች ላይ መውጣቱ ራሱ ሙንከር ነው አሉ ስለዚህ ከዚህ ሁላ ምንድነው አርፎ መቀመጥ እስቢሩ መታገስ አለብን ነው ማለት ሶብሩ ነው አሉት حتى تلقوني على حوضي ብለዋል حوض ላይ እኔ ጋር እስከምትገናኙ ድረስ ሶብሩ ብሏቸዋል ያኒ ለአንሷር ሰዎች ለመዲና ሰዎች ማለት ነው ስለዚህ ሶብር ያስፈልጋል السمع والطاعة لولاة الامور يعني واجب ግዴታ ነው ማለም ያእምሩ በማዕሲያ በወንጀል እስካላዘዙ ድረስ ግዴታ ነው ማለት ነው ብለን እንላለን ማለት ነው ከዚህ ውጭ ማለት ነው አምጾ መውጣት የተለያዩ ነገራቶችን ማድረግ በመንግስቶች ላይ እንደዚህ ማነው በንግግርም ሆነ በተለያየ ነገር ማውራት መጥፎ ነገራቶችን ማውራት ይሄ የተከለከለ ነው የአህሉ ሱና ወል ጀማዓ መንገድ አይደለም ብለን እንላለን هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك እስከዚህ ድረስ ማን ኢንሻአላህ